የኔ ልጅ ያለሽበትን አውቄያለሁ። ከአሁን በኋላ እየመጣሁ እጠይቅሻለሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? በጣም ደህና ነኝ። ዛሬ ደግሞ እየላችሁ የመጣሁት ቪዲዮ በጣም በሚገርምና በጣም በሚያሳዝን ሁኔታ ነው እየላችሁ የመጣሁት። እንግዲህ እነ እድላይት ክፍል 16 ነው 15 ነው እየላችሁ የመጣሁት። እንግዲህ ድራማው በጣም ነው በአሁኑ በለቀቁት ቪዲዮ ላይ በጣም በሚገርምና በጣም አንዳንድ ነገሮችን የሚያስተምሩትን እንግዲህ ለቋልና ወይዘሮ ሜላት የምትመኘውን ምኞት ዛሬ በደንብ በልኳ አገኘች። እንግዲህ ሮማንም በጣም ደስ ብሏታል። መቃብር ላይ እድላይትና የእድሌ አለቃ ቢንያም ሶስታቸው መቃብር ላይ አብረው ሄዶ ነበረ። እንግዲህ ወይዘሮ ገነት ወይኔ ልጄን አገኘውሽ ብዬ ሳስበው በዚህ ደረጃ አልጠበቅኩሽም ልጄ፣ ወይኔ ዛሬ ነው ገና እንደ አዲስ አንቺ መቃብር ላይ የቆምኩት ብላ በጣም እያለቀሰች ነበረ። በዚያን ጊዜ እንግዲህ እድላይትና ቢንያም ቆም ብለው እያዩና ቢንያምም እድላይትም እያለቀሱ ነበረ። እድላይትን አንቺ የኔ ልጅ ቢሌን መስቀሏን አንደኛው ከሷ ጋራ ነው እየተቀበረችው፣ ሁለተኛውን ቤት ውስጥ አስቀምጬ ነበረ። የእሷን መስቀል ከአንቺ አንገት ላይ ቁጭ ብሎ ከመቃብር ላይ የምታነዝኒበትና የምታለቅሽው ምክንያትሽ ምንድነው ብላ ስትናገር ነበረ። ነገር ግን እኔ መስቀሉ ከመጀመሪያውም የኔ ነው እንጂ የልጅሽ አይደለም። እባክሽ የኔ መስቀል ይዘሽ ለምንድነው ከአንገቴ ላይ የምትወስጂብኝ? ያንቺ ችግር ምንድነው ብላ እድላይትም ስትናገር ነበረ መቃብሩ ላይ። እስከ መጨረሻ ላይም እንግዲህ አዝና ሌላ ጊዜ ደግሞ መጥቼ አበባ እስከምበትንልሽ ድረስ ደህና ሁኚ ብላ ወይዘሮ ገነት ከመቃብሩ ላይ ወደ ቤታቸው ስትመጣ ነበረ። ወደ ቤታቸው ስትመጣ እንግዲህ መኝታ ክፍል ሄዳ በጣም ብዙ ጊዜ ደረጃ ውስጥ በጣም መሳቢያ ውስጥ እየሳበች በጣም ብዙ ጊዜ ለረዥም ጊዜ ፈልጋ ነበረ። እሷና ሮማን በጣም ፈልገው ነበረ የአንገቱን መስቀል ፈልገው ሲያጡ ላፍ ብላ መጣችና ቢንያም እናቴ እኔ ፈልጋለሁ፣ ምንም ችግር የለውም አንቺ ሄደሽ እረፍት አድርጊ ሲላት ነበረ። ቢንያም እንደዛ ሲላት ቢንያም ሮጦ ወደ ቤት ሄዶ ነበረ። ስለዚህ ቢንያም መኝታ ክፍል ሄዶ ሀብሉን አግኝቶት መስቀሉን አግኝቶት ኪስ ውስጥ ይሄንማ ለማንም ሰው አልሰጥም ብሎ ኪስ ውስጥ አድርግቶት ወደ ሳሎኑ ሲመጣ ወይዘሮ ገነት አንቺ እኔ እኮ ደህና ልጅና ጥሩ ልጅ መስለሽኝ ነበረ። ለካ አንቺስ ውስጥሽ ያልተነበበ ነቀዝ ነሽ። እኔ እንደዚህ አይነት ልጅ አልመሰልሽኝም። ላንቺ ብዬ ደግሞ ቃል ገብቻለሁ። መቼም ቃል የገባሁትን ነገር ቃሉን ይቆያል እንጂ ቃሉንማ አልክደውም። ነገር ግን አንቺ ምን አይነት ልጅ ነሽ? የምትገርሚና የምታሳዝኝ ልጅ እስከሆንሽ ድረስ አንቺ የልጄን በልጄ እኔን ብወድሽም ባከብርሽም ከምንም በላይ ከብሌን እንደ ብሌን አልቀላቀልሽም። የልጄ መስቀል አንስተሽ ከቤቱ ውስጥ አንዱን ከሷ ጋር እንደተቀበረች በትክክል አውቃለሁ። ሁለተኛው ደግሞ ክፍሌ ነው ያስቀመጥኩት። አንቺ ከክፍሌ ውስጥ ወስደሽ የምንቀት ነው። አንቺ ሲጀመር ከቤቱ ውስጥ ለስራ ነው የመጣሽው። ቃል የገባውልሽ ነገርም አለ፣ ትምህርት ነው።
ስለዚህ ከዛ ውጪ ምን እንዳረግልሽ ፈልገሽ ነው? ስለዚህ አንቺ ለምንድን ነው የቢሊየንን እቃ ወስደሽ አንቺ የምትጠቀሚው? ደሞሳ ለስራ መተሽ ትምህርት ቤትም አስገብቼሻለሁ። ደሞሳ ምን ፈልገሽ ነው እቃውን ቤት ውስጥ የምታተረማመሽው? ምንድን ነው የምትፈልጊው? አንቺ የምትፈልጊው ነገር አልገባኝም። ነገር ግን በጣም መጥፎ ልጅ ነሽ ብላ በጥፊ ስትላት ዛሬ ወይዘሮ ሜላትና ወይዘሮ ሮማን በጣም ደስ ብሏቸው ምን ሆነሽ እንኳን ለምንድን ነው በአንድ ቀን እንደዚህ የምታደርጊያትም አላሉም። ዝም ብለው ነው እያዩ እያለ ቢንያም መስቀሉን ፈልጎ አግኝቶት ኪስ ውስጥ አርግቶ ለማንም ሰው አልናገርም ብሎ እየሮጠ ሲመጣ እድላይት ቆማ እያለቀሰች ነው። እሱም ነገሩ በጣም ስለገባው ምንም ነገር እየተናገረው ነገር የለም። ቆሞ ሲመለከት ነበረ። እድላይት በጣም እያዘነችና በጣም እያለቀሰች ነው። በስተመጨረሻ ላይም እቃሽን ወስደሽ ሻንጣሽን ይዘሽ ውጪ ስትላት ነበረ። እነ ሜላት በጣም ደነገጡም፣ በጣም አዘኑም። እኔ ድሮንም ተናግሬያለሁ ብላለች ሜላት። አንቺ አፍሽን ዝጊ ነው ያላት። ድሮስ አንቺ ሌባ አይደለሽም ወይ? ስለዚህ እኔ እንኳን አሁን በፊቱንም አስቀድሜ አውቄያለሁ። ከእንግዲህ በኋላ እሷ ድሮንም ሜላት እንዴት የቤት ሰራተኛ እኔ ማደጉ ብሆንም ያንቺ ልጅ እስከሆንኩ ድረስ የቤቷ ሰራተኛ ከአንቺ ጋራ እንዴት ነው ትምህርት ቤት የምትማረው? ከኔ ጋራ ሰው ይስቅብኛል ብላ በፊቱንም ስትናገር ነበረ። ነገር ግን ዛሬ እሷ የምትፈልገውና እሷን የሚያስደስት ነገሮች ስላገኘች በጣም ደስ ብሏታል። ከእንግዲህ በኋላማ አንቺ ሌባ እንደሆንሽ በደንብ ድሮንም አቅሻለሁ። አሁንም ትምህርት ቤቱን ጓደኞቼን ሙሉ በሙሉ እነግራቸዋለሁና አንቺ ከዛ ከትምህርት ቤት እያዋረዱሽ ሲጫጫሁብሽ ደንግጠሽ ከትምህርት ቤት እንድትቀሪ ባላደርግሽ በጣም ታይኛለሽ ስትላት አንቺ አፍ አለኝ ብለሽ የምትናገሪው ነገር የለሽምና አፍሽን ዘግተሽ ሜላት ዝም ማለት አለብሽ። ከፈለግሽም እኔና አንቺ የምንገናኝበት ቦታ አለና እንገናኛለን ስትላት ነበረ እድላይት። ስለዚህ እንግዲህ ብንገናኝ ባንገናኝ ከእንግዲህ በኋላ ምን ታመጫለሽ? ሌባ እንደሆንሽ በእርግጠኝነት ነው የምንተዋወቀው። ያንቺ ችግርስ ምንድነው ስትላት ነበረ። ነገር ግን እኮ እንገናኛለን ዛሬ ብለሽ በእወድሻለሁና በምታከብርሽና እወድሻለሁ በምትልሽ ሴትዮ በአይና በአንድ ልጇ ስለመጣሽባት አንቺ ድሮንም ከማንም ሰው እንደማትመለሺ ነው እኛ እየተረዳንሽ። በነፃ አይደለም እዚህ ቤትም የምትኖሪው እናሳይሻለን ብላ ዛቻ ስታደርግባት ነበረ ሜላት። አሁን አንቺ አፍሽን ትዘጊያለሽስ ወይስ ዝም ትያለሽ ወይ ምንድነው እየፈለግሽው? ብሎ ቢኒያም ሲነጋገሩም አሁንም ቆሞ ነው የሚያዳምጣቸው። ስለዚህ አንቺ እድላይት ዝም ባያቸው ሲላት ነበረ። አንተ ምንህ ነው የታመመው? ምን አይተህ ነው ለሌባዋ የልብ ልቧን የምትላት? ስለዚህ አሁንም አንተ ምን ፈልገህ ነው ለሷ የምትናገረው? እጅ እኮ ሌባ እንደሆነች በአይናችንም በሁለማናችንም እኛ እስካየን ድረስ ያንተ ችግር ምንድን ነው ብላ ስትጠይቀው ነበረ። እኔሳ የኔ ችግር ምንም ነገር ችግር የለብኝም። ችግሬ ግን በጣም እሷ ሌባ ሆና ስለተገኘች ብቻ ነው። እኔ ድሮንም አንተ እስር ስራ ስትል ለእሷ ስታካብድና ለእሷ ስታሸበሽብ፣ ዛሬ ደግሞ እሷ በዚህ ቤት ውስጥ የእናቴን
የእናቴን መስቀል ወስዳ የእሷን ልጅ መስቀል ወስዳ ሽር ጉድ ስትል ነው የተያዘችው። ከዚህ በላይ ውርደት ምንድን ነው ያለው? ስለዚህ አንተ ደግሞ ምን ፈልገህ ነው ለሷ እንደዚህ የምትናገረው ስትለው ነበረ። ሜላት ቢንያምም እኮ አሁንም እድላይት ሌባ አይደለችም። እድላይትን አስጠንቅቄ ስለማቅ መስቀሏ ደግሞ ስትመጣ አንገቷ ላይ እናንተ ስላላያችሁ ነው እንጂ አንገቷ ላይ እሷ አስራ ስለመጣች ነው። ሌላ ምንድን ነው የምትፈልጉት ከእሷ? ስለዚህ እሷ መቼም እኔ ይሄንን ጥፋት ታደርጋለች ብዬ እኔ በፍጹም አላስብም። እናንተ ግን ዝም ብላችሁ እየተንጨራጨራችሁ ነው። ምንድን ነው እየፈለጋችሁት? የእናንተ ችግርስ ምንድን ነው ብሎ ሲጠይቅ ነበረ። በስተ መጨረሻ ላይ አፈክን አትክፈት ዝም በል ሲባል እድላይት እንግዲህ ነይ ብሎ እሱ ሲጎተታት ሜላት ደግሞ ሄዳ እድላይትን ስታንቅ ነበረ። እድላይት ሁለታቸውንም በጣም ሳሎን ላይ በጣም ደብድባ ከግድግዳ አጋይታቸው አንድ ሰው ነች ሁለቱንም ስትደበድባቸው ቢንያም ደግሞ እችኛዋንም እያችኛዋንም እረፊ አላለም። እሷ ስትደበድባቸው ቆም ብሎ ሲያይና እነሱ መሬት ላይ ሲረፈረፉ ዝም ብሎ እድላይትን መቼም አንቺ ሌባ እንዳልሆንሽ አስጠንቅቄ ነው ማቀው። ሁለቱም ናቸው ሌባ። ነይ እኔና አንቺ እንውጣላቸው ብሎ እድላይትን እዛ የሚርበተበተውን እናቷን ወይ አክስቴን የሚላትም ሜላትንም እዛው ትቶ ላፍ አድርጓት ወደ ሌላ ክፍል ሲወስዳት ነበረ እድላይትን። ስለዚህ እንግዲህ ቀድሞ የተነሳችው ሜላት ነበረች። ሜላት እንደ ሰውም የቆጠረን ሰው የለም። ዝም ብለን ተደብድበን እርስ በራሳችን ከመሬት ላይ ተጎትተን እየተነሳን ነው። አክስቴ ነይ ላግዝሽና ከመሬት ላይ ተነሺ አይዞሽ ብላ ሜላት ሮማን እያነሳቻት ሜላት ሮማንን ማንሳት ሲያቀታት ወይ ጉድ ብላል። እርስ በራሷ ገርማት ውርደቷንም ተሸክማ ቁጭ ብላለች። ቢንያምና ወይዘሮ ገነት ደግሞ አንዳንድ ነገር እቺ ልጅቷ እንደዚህ አልመሰለችኝም። እኔ እኮ ደህና ሰው መስላኝ ነበረና ምንድነው ችግሯ ስትል አክስት እናቴ ተረጋጊ፣ እሷ መቼም ይሄንን ነገር ልታደርገውም አትችልም አታደርገውም ደሞ ስለዚህ አንቺ ደግሞ ተረጋጊ እናቴ፣ ብትረጋጊ አይሻልሽም? ነገሮቹ ሁሉ በጣም እያካበዱ ያሉት ሁለቱ ሰዎች ናቸውና ለምንድን ነው ዝም የማትዩ? ያንቺ ችግርስ ምንድን ነው ብሎ ሲጠይቃት ነበረ። እኔ እኮ እሷን ስለመወዳትና ስለማከብራት እሷ ለራሷ ነው ሌላ ህይወት ውስጥ የገባችው እንጂ እኔ እኮ ቢንያም ምንም ነገር አላረኩም። ደግሞ እንግዲህ ከምንም በላይ በልጄ የሚመጣብኝን ሰው በፍጹም አልፈልግም። በልጄ እቃ ነው የመጣችብኝ እናቴ። በፍጹም የልጅሽን እቃ እድላይት አታነሳም ብላ እንግዲህ ብሎ ሲከራከር ነበረ። መጨረሻ ላይ ወይዘሮ ሮማንና ወይዘሮ ሜላት እንደዚህማ ከሆነ ማለቃችን ነው። ማንም ሰው የሚያስጥለን ከእንግዲህ በኋላ የለም። ያ መስቀል እኮ እኔ ነኝ ዝም ብዬ የሆነ ቦታ አይቼው አንስቼ የጣልኩት። ያ መስቀል ካልተመለሰ በጣም ብዙ ነገሮች በዚህ ቤት ውስጥ ስለሚፈጠሩብን ነይ እስቲ እኔና አንቺ ክፍል ገብተን አብረን እንፈልግ ብለው ሜላትና እንግዲህ ሮማን ወደ መኝታ ክፍሏ ወደ ገነት መኝታ ክፍሏ አመርተው ነበረ። ወደ መኝታ ክፍሏ ወደ ገነት ቤትም እነሱ ሲያመሩም በፍጹም እሷ የሆነ ነገር
በቃ ቁም ነገር የሌለሽ ነገር ብዬ ነው እዚህ ቦታ የወረወርኩት። አሁን ደግሞ የለም ምን ነው ጣጣችን በዛ ጉዳችን ፋላ ብላ ሜላት ብቻዋን ስታወራ ነበረ። ነገር ግን እንግዲህ አሁንም ተወርውረናልና ዞር ብሎ ያየን የለም። ለራሳችን ነው ከመሬት ተንደፋድፈን እየተነሳ ነው። አምላኬ ሆይ ብላ ሮማን ስታዝን ነበረ። ዞሮ ዞሮ መስጋው ጭራሮ እንደተባለው ዞሮ ዞሮ መስቀሉ ቢኒያም እጅ ገብቷል። ቢኒያም እጅ ቢገባም ቢኒያም በአሁኑ ሰዓት ምንም ለሁለቱ ኸይርም የላቸውም ማለቃቸው ነው ማለት ነው። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሰብና ላይክ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌም ምኞቴ ነው። እንግዲህ እድላይት ደሞሳ ቢኒያም ወሰዳትና ኩሽና ውስጥ እኔ ባንቺ እነሱ ይበሉ እንጂ ባንቺ 100% እተማመናለሁ። መስቀልሽን አድርገሽ እንደመጣሽ በፍጹም የነሱን መስቀል እንደማታነሽና እንደማትፈልጊ ነው የምረዳሽ። አንቺ ደግሞ ስለ እነሱ የሚያጨናንቅሽ ነገር አንዲት ነገር የለም። እነሱ ዝም ብለው አሸብሻቢ ሰዎች እንደሆኑ ወይ ተረጂ ወይ እንደኔ ተራርተሽ ቁጭ በይ እድላይት ብሎ እድላይትን አንዳንድ ነገር ሲመክራት ነውና፣ ስለዚህ እንግዲህ ነገሩ ነገር ነው፣ ውስጡ ጉረንጉር ነው እንደተባለ ቢኒያም እንግዲህ ከእህቱ ጋራ እየኖረም እንደሆነ በደንብ እየታወቀበት ነው። ቢኒያም በአሁኑ ጊዜ ለምንድን ነው እድላይት የሚለው? እድላይት አልሆነለትም እንጂ በብዙ ደረጃ የሚጠብቃትና የሚፈልጋት ልጅ ነው። ግን የሚፈልገው ነገር አልተሳካለትም ነውና፣ ስለዚህ እንግዲህ ዛሬ ወይዘሮ ገነት በልጄ በፍጹም በአካሏ ከኔ ብትለይም በሁለመናዋ እኔ ጋ ነው ያለችው። ልጄን በፍጹም ልረሳት አልችልም እያለች ነው እንግዲህ እመጣለሁ። ምንድን ነው? እባክህ ቢኒ፣ እባክህ ልለምንህ፣ የአንገቴን ከማሚ ተቀበልልኝ። እሺ በቃ እቀበልልሻለሁ።